ስንገባ እኮ ቴካዌ እልክላታለሁ ምናምን ብሎኛል። የምትፈልጊው ነገር አሁን እኮ ሊያናዳት እንዳታወራኝ ያስቃል። አሁን በእናንተ ቤት በቃ ትልቅ ስራ ሰርታችኋል። የእሱ ሀሳብ እኮ ነው። እናንተ ጎበዝ ነው በጣም እናንተ አሰና በቃ የቀረ ሄዳ ማን የነገረህ? ቆይ እራት እንደተገባበዙ እሱ ሳሁን ሲጀመር መሄድ እንስራለን። ደብሯል። እንደውም እናንጥፍ እናንተኛ በቃ መልስ 8 ሰዓቱ ነው። በቃ አቤት ይላል ቤተ እግዚአብሔር ነው። ምን ሆነ እናንተ ውጡ። ካልሽ ምን ይደረጋልና እኔ እኮ ማዘኔ ማለት እናንተ ሰው ናችሁ ብዬ የምር መስሎኝ ላሳድራችሁ ማሰቤ ራሱ ሰው መስሎኝ የኔ አሳቢ ሀቢብቲ አይደለ? ውጡ ውጡ፣ እግዚአብሔርን ፍጡ። ጫማ አድርግ እንዳረጅ በዚህ ብርድ ሲጨመር እንትን አለ አድርግ ጫማ ቀስ በላት መጣ እንዳትወርቅ። ሄሎቻ ደህና ደሩ ልጆች፣ የዛሬ አበባዎች፣ የነገ ፍሬዎች ደህና ደሩ። ደህና ደሩ ልጆች፣ የዛሬ አበባዎች፣ የነገ ፍሬዎች ደህና ደሩ። ደህና ደሪ። ሰላም ውድና የተከበራችሁ የብዙኃን ቻናል ቤተሰብ እንዴት አላችሁ? እኔ ያለው እግዚአብሔር ይመስገን ሁሉ ሰላም ነው እያልኩኝ ዛሬ ላይክ ሰብስክራይብ አድርጉኝ ወዶች፣ በቅንነት ማለት ነው፣ አይከፈልበትም። የምታው ላይክ ሰብስክራይብ አድርጉኝ። እንግዲህ ሄዱ ከኤሚር ጋር ራግብሻ ነበረ ማለት ነው። ኤንዲና ጆሲ ሆነው ሶስቱ እንግዲህ ናሞኛል ብሎ ከአራት ግብዣው አስቀርተዋታል ማለት ነው። ሄዱ ያው ይሄኛው ደግሞ በአረበኛ ነው የሚያወራው። ከሄዱ ጋር ያን ያክል አይግባባም። ታዊ ፈተና ነው ሲጀመር እንደው አስተሳሰቡ ራሱ እኔ በጣም ነው እየገረመኝ ያለው ማለት ነው። ምክንያቱም ሄሉ የምር ከዚህኛው ጋር ግብዣ ልትወጣ ነው። በነገራችን ላይ እኮ በእኛ ሀገር ራት ትርጉም አለው። ራት ግብዣ ትርጉም አለው። እያንዳንዷ ነገር የአበባ የሚሰጡት ትርጉም አለው። ብቻ አይዶን አሁን የእውነት ፍቅር ሄሉ ድራማ እየሰራች ነው የምር ወይስ አፍቅራው ነው? እና ግን እንደዚህ ከሆነ በጣም ይደብራል። ምክንያቱም አንደኛ ሃይማኖታችን አይፈቅድም። ምክንያቱም መጀመሪያ ይሄኛው ልጅ አፍቅራ ነበር። አሁን ደግሞ ስማቸው በጣም ተመሳሳይ ነውና የተወሰነ ኤሪክና አፍቅርሃለሁ ብላ ስንት ሆኖላታል። አሁን ተገልብጣ ወደ ወንድምየው በሃይማኖት ራሱ በአሁኑ በጾም ሰዓት ድራማ እየሰሩ ካልሆነ በስተቀር አይፈቀድም፣ እንደኔ ሀሳብ ማለት ነው። አውቃ ድራማ እየሰራችሁን እነሱ ድራማ እየሰሩትን አይዶን ነው፣ ሊገባኝ አልቻለም። ግን ነውር ነው ወይ ደግሞ ማስወጣት ካለባት ሁለቱንም ከህይወቷ ማስወጣት ነው እንጂ የሆነ ነገር የደበቃን ነገር ካለ ሁለቱንም ከህይወቷ ማስወጣት ነው እንጂ ይሄኛውን ወንድምየውን እወድሃለሁ ብላ ከወንድምየው ጋር ያሳለፈችውን ከዛ ደግሞ ከአጎቱ ልጅ ጋር ማሳለፍ በጣም ይከብዳል። እንደኔ አግባብ ነው ብዬ አላስብም። አሁንም ወደ ራስሽ ተመለሽ እያሉ ማስወጣት ካለብሽ ሁለቱንም ከህይወትሽ ነው ማስወጣት ያለብሽ ብዬ ነው የማስበው። ውድ ቤተሰቦቼ እናንተ ሀሳብ አስተያየታችሁን አስቀምጡ። እንደኔ የተገቢ አይደለም ብዬ ነው የማስበው። የእናንተንም ሀሳብ አስተያየት አስቀምጡ። ኮሜንት፣ ላይክ፣ ሰብስክራይብ አድርጉኝ አትርሱ። ምንም አይከፈልበትም። በቅንነት ብዙ ቅልብ ያላችሁ አላችሁና አድርጉኝ ነው የምለው። ወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ሰላማችሁ